ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ እንግዲህ ባለፈው ግንፍሌን ወደ እናንተ አድርሰን ነበር። ግንፍሌን አሁን ደግሞ እንግዲህ ሰይጣን ቤት ወይንም ሜጋ አምፊ ቲያትር የሚባለው ቴዎድሮስ አደባባይ አካባቢ ያለው ወደዛ ነው የምንሄደው። ይሄ ከመሐሙድ ሙዚቃ ቤት የነበረ መሐሙድ ሙዚቃ ቤት ከነበረው ወደታች የሚወስደው መንገድ ነው። ከዚህ ቀደም እንግዲህ ቸርችል ጎዳና ብዬ አንድ ቪዲዮ ሰርቼ ነበር። ከማዘጋጃ ቤት ቀጥታ ወደታች የሚወስደው መንገድ የተወሰኑ ሰዎች ግን ቸርችል በተለምዶ አሁን እየተባለ መጣ እንጂ ቸርችል ይሄኛው በመሐሙድ በነበረበት መሐሙድ ሙዚቃ ቤት በነበረበት ወደታች የሚሄደው አሁን የሚሄድበት ይሄ ነው ትክክለኛው። ግን ሰዎችን ብለው ያንንም ቸርችል ጎዳና ይሉታል ያሉ ሰዎች አሉ። እርግጠኛ አይደለሁም። ኮሜንታቸውን ግን ተቀብዬ ይዤዋለሁኝ። እኔ የሚመስለኝ በዛኛው በኩል ያለው ነበረ። ይሄ እንግዲህ ወደ ቴዎድሮስ አደባባይ የሚወስደው በመሐሙድ ጋር ወርታች ስንወርድ ነው። በግራ በኩል ያሉት እንደምታዩቸው ግንብ ቤቶች የሆነ ፊልም ላይ ጣሊያን ከተሞች የድሮ የጣሊያን ከተሞች የሚመስሉ ቤቶች ናቸው። አዲስ ቤቶች አይደሉም፣ በነገራችን ላይ የቆዩ ናቸው። ግን አንድ አይነት እንዲመስሉ አድርገው የፊት ገጻቸውን በዚህ መልኩ ተሰርተው ነው። እስኪ ወደታች እንሄዳለን። ልወዞዞ በግሬ ዎክ ኤንድ ቶክ ላይ ነው ያለነው። እንግዲህ ግራ ቀኙ እናንተ ታዘቡ። አያችኋቸው? ይሄ ግንብ ቤት ይሄ ብስክሌት መንገድ የለውም እያለች ነው። በዛኛው በኩል ነው ብስክሌት መንገዱ፣ በዛኛው በኩል ነው። ዛሬም ከግንፍሌ እንደጨረስነው ቀጥታ ወደዚህ ነው የመጣ ነው። ላይክ ሼር ለብዙዎች ይደርሳል እንደሱ ባረጋችሁ ቁጥር። ይሄን አካባቢ እንዴት አያችሁት? እንግዲህ ብስክሌት መስመሩ በቀኝ በኩል ባለው ነው፣ በዚህ የለውም። ለምን የለውም እያለች ነው። ብስክሌት በዛኛው ነው የሚሄደው። የእግረኛ መንገድ ነው። እንግዲህ እኒ ቤቶች አልተነኩም። በነገራችን ላይ እንግዲህ መብራቱ ጋር ደርሰናል። ትንሽ ይቀረናል። ግራ ቀኙ እንድታዩት ነው ዋና ላሳያችሁ የፈለኩት። ሜጋ አምፊ ቲያትር ቀደም ሲል ሰይጣን ቤት ይባል ነበር። እንግዲህ በዳግማዊ ምኒልክ ዘመን ብዙ አዳዲስ ነገሮች ወደ ሀገራችን እንዲገቡ ማድረጋቸው የሚታወቅ ነው። አንደኛው ጣይቱ ሆቴልን ያስተዋወቁት ዳግማዊ ምኒልክ ናቸው። ጣይቱ ሆቴልን ከፍተው መኳንንቱን ምሳ ጋብዘው ከዚህ በኋላ እንግዲህ እየመጣችሁ እየከፈላችሁ መብላት ትችላላችሁ አሉ። ያው ምግብ ቤት ገብቶ ከፍቶ መብላት ያው አይታወቅም። ግለሰብ ቤት ሄዶ ተጋብዞ መብላት ነው። ሲኒማንም እንግዲህ ያስተዋወቁት ዳግማዊ ምኒልክ ናቸው ይባላልና መጀመሪያ አካባቢ ሲኒማ እዚህ ቤት ሲታይ ስለነበረ በዙሪያቸው ያሉ ሰዎች ደግሞ ይሄ ሰይጣን ስራ ነው ብለው ሲኒማ ቤቱን ሰይጣን ቤት እንዳሉት ይወራል። ከዛ በኋላ ግን ሲኒማ ቤቱ ሜጋ አምፊ ቲያትር ነበር። ኦፕን ኤር ላይ ቲያትር የሚሰራበት ነበረ። ረጅም ጊዜ ሜጋ ኪነ ጥበባት የሚል ማዕከል ተቋቁሞ እዛ ቦታ ላይ በርካታ የኪነ ጥበብ ስራዎች፣ ሙዚቃ፣ ቲያትሮች ሲታዩበት ቆይተዋል። ከዛ በኋላ ግን ከተወሰነ ጊዜ በኋላ ወደ 90ዎቹ መጨረሻ አካባቢ መሰለኝ አገልግሎት መስጠት አቁሟል። አሁን እንደጠበቀ ራሱ የቀድሞ ይዞታው እንደጠበቀ ታድሷል። ይሄ የመኪና መቆሚያ ነው ወይ ያለች ነው። ወደ ታች መግቢያው ታችም አለው እዚህ ጋር ያለው ወደ ውስጥ የሚገባው መኪና ማቆሚያ ስለሌላቸው ይሄ ሁሉም ህንጻዎች እንደዚህ ቢሆን አሪፍ ነው። ግራውንዳቸውን ነው መኪና የሚጠቀሙት፣ መኪና ማቆሚያ ፓርኪንግ የሚጠቀሙትና ህንጻዎች ሲሰሩ ሁሉ የምመኘው እሱ ነው። እዚህ ውስጥ ነው መኪና እዚህ ውስጥ ነው የሚቆመው እያለች ነው። መንገዱ እንዳይጠብ ነው። ይሄ መንገዱ ስለሚጠብ መንገድ ላይ ካቆሙ እግረኛ መንገድ ያጣል። በግራ በኩል የምታዩት እንግዲህ አዲስ የሚገነቡ ነገሮች አሉ ማለት ነው። ይሄ ቆርቆሮ ከታጠረ ግንባታው ያላለቀ የሚሰራ ነገር አለ። እንግዲህ ሲያልቅ ነው
ቆይቷል። ግን ወደ ላይ ከፍ ብሎ የሚታይ ህንፃ ነገር የለም። ሌላ ነገር ይሆናል እንግዲህ። ዛፎቹ ተመሳሳይ ናቸው፣ የሚያምሩ ናቸው። በዛ በኩልም እንደምታዩቸው ናቸው። ፊት ለፊት ሜጋ ኪነ ጥበባት ከፍ ብሎ የምታዩት እንግዲህ ሁለት መንታ ህንፃዎች ቆይተዋል ከተጀመሩ። አሁን እየተጣደፉ ነው። ግን አሁን እንግዲህ ቅዳሜና እሑድ ሲሆን አንዳንዴ እረፍት ሲሆን ልጆች በጣም ደስ ይላቸዋል። ከልጆች ጋር ወጣ ብሎ ዞር ዞር ብሎ ሻይ ቡና ብሎ ልጆቹ ጋራ መግባት በጣም ነው የሚያስደስታቸው። እኔ በተለይ ቅዳሜና እሑድም አንዳንዴ ስራ ይኖረኛል። ተቀጠር የምሰራበት ቦታ ላይ ወይ ቅዳሜ ወይ እሑድ አንዱን ቀን ዲዩቲ ያለኝ ያኔ ካልሆነ ታውቀዋለች እና ስራ የሌለኝ ከሆነ ማህበራዊ ጉዳይም ከሌለኝ ከአንድ ቀን በፊት ነው ቀድማ ፕሮግራም የምታደርገው። ዛሬ ወዴት ነው ትላለች እና እንደዚህ ደግሞ ቪዲዮ እንደምቀርጽ ስለምታውቅ ለምን ዛሬ ነው ቪዲዮ አንሰራም ለምን አንቀርጽም ትለኛለች። አንዳንዴ ባዷችን እንወጣለን እና አንዳንዴ እንደዚህ እየቀረጽን ቦታዎችንም እያስቃኘኋት እንሄዳለን። እነሆ እንግዲህ ደርሰናል። ሂጂ ይሄ እንግዲህ እንደምታዩት በግራ በኩል የሚሰሩት ሁለት መንታ ህንጻዎች ሞሎች ናቸው። ጀርመን ሞል ይላል እንግዲህ ስያሜው ጀርመኖች ናቸው የሚሰሩት። የገንዘብ ድጋፉ የጀርመኖች ነው። ስያሜው ዝም ብሎ ጀርመን ተባለ። የጀርመን ባለ ሀብቶች የሆነው የሚታወቅ ነገር የለም። ይሄ ተነስቶ ቆርቆሮ እስኪነሳ ድረስ መንገዷ እንደምታዩት ጠባብ ነች። እንግዲህ ምሽት ላይ በተለይ በዚህ አካባቢ ስትመጡ ጽዶቹ ስር የሚታያችሁ ላይቶች አሉ። ላይት በጣም በስቷል አዲስ አበባ ውስጥ። ምሽት ስትመጡ ላሳያችሁ ፈልግና ምሽት ካሜራ በምሽት በአይናችሁ ቢስታዩት ደስ ይላል። በካሜራ ግን አስቀርቼ ወደ እናንተ ለማቅረብ የተወሰነ ጊዜ ሞክሬ ነበረ። ላይቶቹ ኤልኢዲ ላይቶች በተለይ ሲሆኑ ቀጥታ ካሜራው ሌንስ ላይ ሲያርፉ የምታዩት ምስል ምንም ደስ የሚል አይደለም። ለዛ ብዬ ነው የተወቁት። እንግዲህ ምናልባት በጣም ሳይመሽ 12 ሰዓት ላይ መብራቶቹ እየበሩ እያሉ ምናልባት ለማሳየት ሞክራለሁ። እነሆ ቴዎድሮስ አደባባይ ደርሰናል። ቴዎድሮስ አደባባይ እንደምታውቁት እንግዲህ ስያሜውን ያገኘው አጼ ቴዎድሮስ አንድ መድፍ አሰርተው ነበር ለውጊያ የሚያገለግል ሴባስታፖል ይባላል። እሱ መድፍ የተቀመጠበት ይኸው መካከል ላይ የሚታያችሁ አጼ ቴዎድሮስ ስም የተሰየመ አደባባይ ነው ይሄ። እንግዲህ እስኪ በደንብ ታሪኩን የምታውቁ ቸርችል ጎዳና ይሄ ነው ወይንስ በዛኛው የሚለውን ይሄ ነው እንግዲህ ሜጋ አምፊ ቲያትር ይሄ ነበር ቲያትር ቤቱ። በጀርባ በኩል በታች በኩል አሁን የተሰራበት ላይ ክፍት ኦፕን ኤር ነበር። አምፊ ቲያትር ማለት እንዲህ ኦፕን ሆኖ መቀመጫ አለ፣ ሰዎች እንደዚህ የሚሰሩበት ጣራ ምናምን የሌለው እንደሱ ነበረ። ይሄው ፊት ለፊት የምታዩት ይሄ ነው መድፉ፣ የአፄ ቴዎድሮስ መድፍ ፊት ለፊት የምታዩት እሱ ነበረ። ዲዛይኑ እሱ ተደርጎ ነው የተሰራው። እንግዲህ ኮረብታ ነገር አድርገው ነው ያስቀምጡት። ይሄ እንግዲህ ሜጋ ሰይጣን ቤት የተባለ የሚጠራው ይሄ ነው መዝናኛ ቦታው። እንገባለን። ከዛ በፊት ግን ወደ ታች እንሄድና ከሱ ፊት ለፊት ደግሞ አንድ ግለሰቦች መሰሉ የምታምር ቤት አለች። እስቲ ገብተን አየት ለማድረግ እንሞክራለን። በዚህ ጋር በነገራችን ላይ ይሄ ቅጠሉ ደረቀ እንጂ ግሪን ነው። ከውስጥ በዚህ በምታዩት ቀዳዳዎች ውሃ ይወጣል፣ ሰርኩሌት ያደርጋል። ውሃ ይወጣል፣ ታች ይፈሳል። እንደዚሁ ሰርኩሌት የሚያደርግ ውሃ ነው። ቅጠሎቹም አረንጓዴ ነበሩ፣ እንዴት እንደደረቁ አላውቅም። ወደዚህ ተመልሰን እንመጣለን። ፊት ለፊት ያሉትን ቤቶች ላሳያችሁ። ሶሊያና የሚል ቤት ነው። ቆይቷል ከተከፈተ ከተሰራ፣ ግን ስራ አልጀመረም ነበር። እስኪ አሁን ምን አዲስ ነገር አለ? ከዚህ ቀደም አይቼዋለሁ። ምን አዲስ ነገር አለ የሚለውን ጠጋ ብዬ አሳያችኋለሁ።
መኪና ማቆሚያም እዛ ስር አለ። ሜጋ ይታያችኋል። ግራውንድ አለው። እዚህ ለመዝናናት የመጣ ሰው ግራውንድ መኪና ማቆም ይችላል። ይሄ ቦታ ቀደም ሲል ምን እንደነበረ አላስታውስም። ምን ባዶ ቦታ ይሁን ምን ይሁን ምንም ማስታወስ አልችልም። እዚህ ጋርም የጀበና ቡና አለ እንደምታዩት። ወይ በዛ በኩል እንዞርና አሁን እንዲህ አይነት ዛፍ አይታችኋል? ቆይ በዛ በኩል አሳይ። ግራር ከተማ ውስጥ የለም። በተለይ ሞቃታማ ቦታ ላይ ነው የሚኖረው። ይኸው እዚህ ጋር ፊት ለፊት የሚታያችሁ ግራር ይገርማል። ቆላ ባህር ያለው ወደ አሁን እንትን ወደ ቃሊቲ አካባቢ ሞቀት ነው። እዚህ አካባቢ አይታሰብም፣ ግን የሚያምር ግራር አለ። እሺ ውሃውን ነው እንግዲህ አይታ ነው። ይሄ ውሃው የሚገርም ነው። እዚህ ጋር የጀበና ቡና አለ። መቀመጫዎቹም ራሳቸው ዲዛይናቸው ደስ የሚል ነው። ባህላዊ ነገር ይዘት አላቸው። ከዛ ባሻገር ደግሞ ይሄ የተፈጥሮ ተራራ የሚመስል እዚህ ጋር የተሰራ እንደምታዩት በጣም ያምራል። የተፈጥሮ ተራራ ይመስላል። ውሃው እንግዲህ ሰርኩሌት የሚያደርግ ነው። እዩት፣ ያምራል። ይሄ ታችም አለ እዚህ እንደምታዩት። ይሄ እንግዲህ የመዝናኛ ቦታ ነው። እንግዲህ በእግር መንገድ ስታረጉ ድካም ቢጤ ከተሰማ እዚህ ጋር ውሃ ለመጠጣት ሻይ ቡና ለማለት ሶላይና ኮፊ ነው የሚለው። ኦፕን ኤር አለው፣ ውስጥም ቦታ አለው እንደምታዩት። ዛፍ በጣም ተመችታኛለች። እኔ ዛፏ ጥላ ናት። ላይንም ራሱ በጣም ደስ ትላለች። እስኪ እንውጣና ወደ ዋና ወደ መጣንበት ሰይጣን ቤት ሜጋንፌ ወደዛ የሚገባና እስኪ እዛ ጋር ምን አዳዲስ ነገር ተሰርተዋል የሚለውን ደግሞ አስቃኛችኋለሁ። እናንተ ብቻ ተከተሉ። ወደ ላይ ተመለስን ነው። ቆይ ግራ ቀኝ አይተን ነው የምንሻገረው። አቆመልን። አንዳንዶች አያቆሙም። እናንተ ራሳችሁ መሻገሪያም ቢሆን አያቆሙላችሁም። መኪና አይተን ነው ግራ ቀኝ እንደሌላ አይተን ነው የሮጠችው። ምቹ ኮርነር ይላል። እውነት ምቹ ኮርነር ነው? የመዝናኛው የተሟላ መዝናኛ አለው የሚለውን ወደ ውስጥ ገብቻ አሳያችኋለሁ። እንግዲህ በተለይ ልጆች ያሏችሁ ቅዳሜና እሑድ እንደዚሁ ብትመጡ ቦታው የሚመች ነው። እንዴት ይመቻላል የሚለውን ወደ ውስጥ ስንገባ አሳያችኋለሁ። ለልጆችም የሚሆን ቦታ ስላለ ነው። ልጃችሁ ብትመጡ እናንተ ቡና ጠጣችሁ ትሄዳላችሁ። ልጆችም ከቤት ውጭ ወጥተው ዞረው ተመልሰው መግባታቸው ራሱ ያስደስታቸዋል። እዚህ ጋር 2-3 ቦታ ቡና የምትጠጡበት አለ። ኬክ አለ። እዚህ ጋር ጃንጥላዎች አሉ። ቁጭ ትላላችሁ። ላይ ቤቱ ሲኒማ ቤቱ ስርም ወንበሮች አሉ ጥላ። ይሄ ምናልባት ፀሐይ ከሆነባችሁ ጃንጥላዎች አሉ። ብሎ ኦፕን ኤር ላይ ደግሞ እንደዚህ መቀመጫዎችን ታያላችሁ። ይሄኛው በቀኝ በኩል የምታዩት ቆይ እዛ ጋር ሲሆን አሳያችኋለሁ። ይሄ አርቲፊሻል ሳር ተነጥፎለታል። ምናልባትም በኪራይ መልክ መሰለኝ ልክ እንደ ስቱዲዮ ይሄ ፖድካስት ምናምን የሚሰሩ ልጆች ካሜራ ይዘው ሲቀርጹ ታያላችሁ። ቆይ ዞር እየተከራየ መሆን አለበት። ልክ እንደ ስቱዲዮ ያገለግላል። ይሄ ግሪን ሳር አይደለም፣ የተፈጥሮ ሳር አይደለም።
ፊት ለፊት የምታዩቸው ሁለት የተለያዩ ካሜራዎች ሁለት የተለያዩ ሰዎች ውይይት የሚያደርጉትን እየቀረጹ ነው የምታዩት። ሁለት በደንብ ላይ ታያችሁ ይችላልና እንግዲህ ይሄም እንደ ስቱዲዮ ሊከራይ ይችላል አላቅም፣ ወይ ያስፈቀደው ይሁን አላቅም። ቃለ መጠየቅ እያደረጉላቸው ሊሆን ይችላል። ይኸውት ቤቱ እንግዲህ ወደ ላይ ደግሞ ስንወጣ የልጆች መጫወቻ አለ። ልጆች እናንተ እዚህ ሻይ ቡና እያላችሁ ልጆች መጫወት ይችላሉ ተረቅ ያሉ ከሆኑ። ሌላው ደግሞ እዚህ ጋር ልጆች ሊያዩዋቸው የሚችሉትን በአይናቸው አይተዋቸው የማያውቁ ለምሳሌ ጥንቸል እዚህ ጋር አይተው አያውቁም። የኔ ልጅ ጥንቸል አይታ አታውቅም። አሁን ገርሟታል። ጥንቸል እዚህ ጋር አይታለች። እዚህ ጋር ጥንቸሎች አሉ። ጅግራም አለ። እርግቦች እንኳን ቤቴን ጋር ነበሩ እስከ ቅርብ ድረስ ታውቃለች። አንተ እርግቦች አለች። እንደው እርግብ እወዳለሁኝ በቅርብ ነው በጣም ሲበዙብኝ ሸጥኳቸው። እዚህ ስር ደግሞ መሬት የምታዩት ጅግራዎች ናቸው። ጥንቸሎች ብዙ ነው። 1 2 3 4 ወደ 6 7 አሉ። የተወለደች ማለት እሷን አይታ ግርማት ነው። የእርግቦቹ ቤት ግን ይገርማል። ቤት ላይ እንደዚህ ነበሩኝ። እኔ እንደዚህ አረባ ነበር። የዛሬ ዓመት መሰለኝ በጣም ሲበዙብኝ አንድም ሳላስቀር ግን 2 ማስቀረት ነበረብኝ። ሌላው እዚህ ጋር ልጆቻችሁን ማጫወት ትችላላችሁ። ልጆችን ይዛችሁ ትመጡ ያልኩት ለዚህ ነው። እዚህ ጋር ልጆቻችሁ መጫወት ይችላሉ። አብዛኞቹ መዝናኛ ቦታዎች አሁን በዚህ በኮሪደር ልማት የሚሰሩት ለልጆችም ታሳቢ ተደርገው ነው። ከልጆች ባሻገር ደግሞ ስፖርት ማዘውተሪያ ከዚህ ቀደም እንግዲህ በቪዲዮ ላይ ብዙ አሳይቻችኋለሁ። እንደሱ አይነት ነገሮችም አሉ። በቃ እንዲዘላ መሄዷ ትልቅ ነገር ነው። እንግዲህ ሰይጣን ቤት ብትመጡ ይሄን ልጆቻችሁ ይዛችሁ ብትመጡ ቦታው እንደዚህ ደስ የሚል ቦታ ሆኗል። ቤቱ ስርም እንደዚሁ መቀመጫዎች አሉ። እንደው ቤቱ ስር ያለው ጥላ ነገር አለው። እንዴት አያችሁት? ይሄ ቦታ እንግዲህ ከዚህ ቀደም እንዲህ አልነበረም። ይሄ ከታች ያለው መኪና አቁማችሁ እዚህ ለምሳሌ ቁጭ ለማለት ትፈልጉ ታች በኩል አቁማችሁ በዚህ ነው የምትወጡት። እቺ ልጆቹ የሚሄዱባት በግራ በኩል ልጆቹ የሚገቡባት ግራውንድ ታወርዳለች። መኪና ታች ታስቀምጣላችሁ። ቡና ከፈለጋችሁ ደግሞ እንግዲህ ጥሩ ቡና አለ እዚህ ቡናችሁን ትጠጣላችሁ። ለልጆችም የሚሆን አለ። ያኛው አርቲፊሻል ሳሩ የተለየ መስሏታል። እስኪ ነው እያለች ነው። ቅድም እዛ ጋር ያሳየኋችሁ የተፈጥሮ አይደለምና አርቲፊሻል ምንድነው እንዴት ይለያል የሚለውን ለማየት ነው። እስኪ አልፈን ሄድና እዛ ጋር ቁጭ ብለን እናያለን። ይኸው እዚህ ጋር ሰፊ ቦታ ነው። በነገራችን ላይ ከስር ያው መኪና ማቆሚያው ነው። ይሄ እንደ ቴራስ ነገር ነው። ኦፕን ሲኒማ ይላል እንግዲህ እዚህ ጋር ሲኒማ ይታያል ይመስለኛል። እነኚህ ወንበሮች ምሽት ሲኒማ ይታያል ይመስለኛል። ኦፕን ሲኒማ የሚል እዛ ጋር ይቻላል። እንደዛ ነገር ይሆናል። እንግዲህ ክብራትና ክብራት ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘን። ጤና ይስጥልኝ።